ቡታጅራ ዙሪያ ላይ የሚሰሩ ልጆች አሉ። ይዞሽ በርቺ፣ ነገ ከላይ አንቺ ይሆናል። መቼም የሷ አይሆንም። ሰላም ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ሁሌም ከጎን ሆናችሁ የምታበረታቱ ፈጣሪ የልባችሁ መሻት ሞልቶላችሁ በሰላም ለሀገራችሁ ያብቃችሁ እና እህታችን እንግዲህ የቡታጅራዎችን ራሱ ኢትዮ ኢንፎ ላይ ቀርባ ተናግራለች ማለት ነው። እና መሲ ደግሞ ጠያቂዋ ጋዜጠኛዋ ድራማ ነው ወይስ አይደለም የእውነት ነው ስትላት የእውነት ይሁን የውሸት አይታወቅም። ነገር ግን ደግሞ መንግስት ይሄንን ነገር ሊያይልን ይገባል። ሀገራችን ስሟ እየጠፋ ነው፣ ትውልድ እየመከነ ነው፣ ብርቁ የሆነ ነገር እያየን ነው። ስለዚህ መንግስት የያዝና ይህንን ነገር ያጣራልን ስትልም ተናግራለች። በነገራችን ላይ ሁለተኛ ሆናችሁ የምትመጡ ሴቶች መቼም የናንተ ሊሆን አይችልም፣ መቼም ሊሳካላችሁ አይችልም ስትልም ተናግራለች ማለት ነው። በነገራችን ላይ አሁኑን እኮ እያየነው ነው ማለት ነው። ሰሞኑን ሄርሜላን ራሱ አብርሽ እንግዲህ ሄርሜላ ሁለተኛ ሆና ነው የመጣችው። ሲያቅፋት አይተናል ማለት ነው። በስርዓት ሳይሆን የመጽየፍ ምልክት ነው ያየንበት። ሲፈልግ አንዴ እወድሻለሁ የሆነ አለ አይደለ እንደሚፈልጋት አክት ያሳያል፣ ሲፈልግ ደግሞ እንደሚጠላት ያሳያል ማለት ነው። ማን ጠርቶሽ መጣሽ ሄጂ ከዚህ እስከ ማለት ድረስ ያየንበት ነገር ነው። ስለዚህ የተናገርሽው ነገር ሁሉ እውነት ነው። የሌላዋ ሴት እንባ ደግሞ ይፈርዳል ማለት ነው። አንዲቱን አስለቅሶ የሄደ ወንድ መቼም አይሳካለትም። ሴትን ልጅ አስለቅሶ በድሎ የሄደ ወንድ መቼም ህይወቱ አያምርለትም። ሁለተኛ ራሱ ከዛችኛዋ በላይ እኔን ይወደኛል ብላ የምታስበው ሴት ራሱ የዛን የሚገባት ጥሏት ሲሄድ ሲበድላት በድጋሚ እሷን ሲያስለቅሳት ነው። ሚስቱን አስለቅሶ ሂዶ ሌላ ህይወት የመሰረተ ወንድ ማለት ነው። ገባችሁ? ይሄ ውሽማ ምናምን ይዞ ሌላ ደርቦ በዚህኛዋ ላይ ቁማር ይዞ ሂዶ የኖረ ወንድ የተሳካለት አላየንም ማለት ነው። የሱም ህይወት ምስቅልቅል ወጥቶ የሴቷንም ህይወት ምስቅልቅል አውጥቶ ቢያንስ ውሽማ ሆና የተደረበችው ሴት ይገባታል ማለት ነው። ገባችሁ? ምክንያቱም ከዛችኛዋ በላይ እኔን ይወደኛል፣ ያፈቅረኛል፣ እንከባከበዋለሁ፣ ፍቅር ሰጠዋለሁ ብላ የሰው ባል አማላ የሰው ህይወት ልጆቹን በትና የራስ ያደርገዋለሁ ብላ ካሰበች ፈጽሞ አይሆንም፣ አይሳካላትም። ይሄ ደግሞ የሚገባት እንዳልኳችሁ ጥሏት ሲሄድ ነው ማለት ነው። እና የሰው ልጅ ህይወት አይመሰርትም ማለት እኮ አይደለም። የሰው ልጅ አሁን ለምሳሌ የሚበደሉ ወንዶችም እኮ አሉ፣ አልፎ አንዳንዶች ማለት ነው። እየተበደለ ይኖር እያልኩኝ አይደለም። ወይንም ደግሞ አንድ ሰው ከአንድ ሴት ጋር ተፋታና ሌላ ህይወት አይቀጥልም ማለትም አይደለም። የሰው ልጅ በስርዓቱ እንደ ባህላችን ሃይማኖታችን እንደሚፈቅደው እኮ ተለያይቶ ሌላ ህይወት ይመሰረታል። እየተጨቆነ እየተበደለ ይኖርም አይደለም። ገባችሁ? ሚስት ካልሆነችው ይለያያል፣ ሴትም ሆነ ወንድ ማለት ነው። ገባችሁ? ነገር ግን ደግሞ በደል ሳይኖር ሌላ ውሽማ ይዞ ሌላ ሴት ጋር ተጀናጅኖ ምንም አታመጣም ወልዳለች ብሎ ስንቱ ሴት ነው እያለቀሰ ያለው። እንደው እውነት እንነጋገር ከተባለ ማለት ነው ስንቱ ሴት ነው ሌላ ውሽማ እየተያዘበት ከሌላ እየወለደ በድብቅ ስንት ጉድ አለ ማለት ነው። እንደዛ የሆነ ወንድ ማለት ነው እዛችኛው ጋም ሄዶ አይሳካም ፈጽሞ። ዘላለም እስከ ሞት ድረስ ከኔ ይሆናል ከኔ ጋር ይቀጥላል ብለሽ የምታስቢ ሁሉ እንግዲህ እቺ ሰትዮ እህታችን እየተናገረች ነው። ቡታጅራዎችም ጥንቃቄ ልታደርጉ ይገባል። ምክንያቱም እንደሰማችሁት ነው መንግስት የያዝና ይጠይቅልን። ነውር ብርቁ አይተንም አናውቅም ሀገራችን ላይ ቡታጅራዎች ስም አልጠራም። ነገር ግን ደግሞ ነውር ብርቁ አድርገው እያሳዩን ያሉት ነገር በሙሉ እጅግ ያሳፍራል። የህግ አካል ይግባበትና ይጠይቅልን ይታይልን እያሉ ነው ያሉት ማለት እያለች ነው ያለችው። ስለዚህ ህይወታችሁ አደጋ ላይ ከመግባቱ በፊት የምትሰሩትን ነገር ብትጠነቀቁ መልካም ነው። ሪል ይሁን ውሸት ይሁን ድራማ ይሁን ምንም የማውቀው ነገር የለኝም፣ ግን ደግሞ የምናየው ነገር እጅግ በጣም ነውር ብርቁ የሆነበት ነገር ነው። ኢትዮጵያ ላይ እንደዚህ አይነት ነገር አይተንም ተደርጎም አይታወቅም። ሁለተኛዋ ሴት በርቺ፣ አይዞሽ፣ ያችኛዋን ትቶ አንቺ ጋር ይሆናል እያሉ ሲናገሩ ሁሉ ሰምቻለሁ እያለች እኮ ነው። አያችኋ? በየቲክቶኩ በየዩቲዩቡ እሷን ትቶ አንቺ ጋር ይሆናል በርቺ ጎበዝ የሚለውን ሁላ ነው ጨምራ የተናገረችው ማለት ነው። ስለዚህ
እንደዛ የምትሉ ሰዎች መቼም የሷ ሊሆን አይችልም ፈጽሞ እያለች ነው። ከራሷ ህይወትም ጭምር ነው እየተናገረች ያለችውና ለማንኛውም ውዶችዬ ሙሉውን ኢትዮ ኢንፎ ላይ ገብታችሁ መስማት ትችላላችሁ። በተረፈ ሰብ ላይክ አድርጉ። በቀጣይ ቪዲዮ እንገናኝ። ሰላም ቆዩልኝ።